ሰላም የተከበራችሁ ቶች ወንድሞቼ እንግዲህ ያው ባለን ወቅታዊ ነገሮች ላይ አፍደሉል ዒልም ኢልሙል ሐል እንደሚሉት ዑለማዎቹ ከውቀቶች ሁሉ በላጭ ዕውቀት ጊዜና ወቅቱን ያገናዘበ ዕውቀት ነው። ያለንበት ጊዜ በለጠ መማማር መተዋወስ መነጋገር የሚፈልግበት ጊዜ ነው። አሁን በተለይ ይሄ እንግዲህ የዓለም ፈተና ሆኖ የመጣው በዚህ በኮሮና ቫይረስ ምክንያት እየተከሰቱ ባሉ ጉዳዮች ላይ እየተስተዋሉ ያሉ መሆን የማይገባቸው ነገሮችን ስናይ ስንሰማ እንውላለን። በተለይ እኔ ተወኩል ጋር ተያይዞ በአላህ መመካት ጋር ተያይዞ የሚነሱ ነገሮችን በትክክል ማየት የሚፈልግ ይመስለኛል። እንግዲህ በሽታውን በትክክል መረዳት ያልተቻለበት ሁኔታ ሐኪሞች እስካሁን ድረስ ይሄን ነገር መከላከል የሚቻልበትን ነገር መፍጠር ያልቻሉበት ሁኔታ ነው ያለው። ዓለማችን በዚህ ፈተናዎች ውስጥ ወድቀው ጥንቃቄዎቻችንን ማድረግ ሳይንቲስቱም ምሁራኑም ደካቲራዎቹም አቅማተው እንኳን አይደለም መፍትሄውና መድኃኒቱን ማምጣት ያለውን በሽታ ትሪት ለማድረግ ከአቅም በላይ የሆነበት ተጨባጭ ውስጥ ነው የምንገኘው። በተለይ እንደ ሀገራችን ስንነሳ ሀገራችን የምናቃት ሀገር ናት። ለሀገር ነው ያለችን። የሕክምና ዕውቀት በጣም ውስን፣ የሐኪሞቻችን ዶክተሮቻችን በጣም ውስን፣ ሆስፒታሎቻችን በጣም ውስን፣ ይህን አገልግሎት ሊሰጡ የሚችሉበት አቅማቸው በጣም ውስንና በጣም ትንሽ የሆነበት ሀገር ላይ በጣም ሰፊ ህዝብ ቁጥር ይዘን ነው የምንኖረው። እንግዲህ ይሄ ሁኔታዎች ሲፈጠር እኛ ምንድነው ሆነን መገኘት ያለብን? ዛሬ ላይ ጥንቃቄዎች ይደረጉ ተብለው እንግዲህ በእውቀቱ ላይ በዘርፉ ላይ ሙያው ያላቸው ዕውቀት ያላቸው ሰዎች ከከለከሉ በእስልምናችን ሁሉ ጊዜ መርህ አለ። አላህ Subhanahu Wa Ta'ala ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ነው። የእውቀት ባለቤቶችን ጠይቁ እማታውቁ ከሆነ ነው። የእውቀት ባለቤት የሆኑት የሕክምናው ባለሙያዎች የጉዳዩን አሳሳቢነትና የበሽታውን ጥልቀት በስፋት እየተናገሩ ሊያመጣቸው የሚችላቸውን ችግሮች እየገለጹ ይገኛል። ሙእሚን በባህሪው ነፍሶቻችሁን ወደ ጥፋት አትክተቱ ተብለናል። ራሳችንን እንዳናጠፋ ወደ ጥፋት እንዳንከት ራሳችንን ችግር ላይ እንዳንጥል በሸሪዓው ታዘናል። ይሄ ግዴታችን ነው። ተወኩል ማለት ግን ሰበቦችና ምክንያቶችን ማድረስ ይከለክላል ማለት አይደለም። ዛሬ ሰዎቻችን ላይ ማህበረሰባችን ላይ የሚስተዋለውና የሚንሰማቸው ነገሮችም ከባድ የሆኑት ለዚህ ነው። አላህ ነው ሁሉ ነገር የሚያደርገው። እሱ እንደፈለገ ከፈለገ ምንም